ይቅርታ ካልኳት በቂ ነው አይደለ? መጨረሻ ድልስ ድጋሚ በቃ ወንድሜ ሳሚ አጥፍቼ በንግግር አንቺም ራስሽ እኮ የሌለ እንትኔ በቃ ጨርሼ ልተኛ ነው ብዬ ምናምን ድጋሚ ልታስጀምሪ ነው። አንተ 1 ብር ስታወራ እሷ 10 ብር አወራች። ኢትስ ኦኬ። የቀረው 9 ብር ደግሞ አንተ ትሞላና በቃ ችግር የለውም እሺ ብለን እንጨርሳለን። ወንድሞች ስለታረቁ ደስ ብሎኛል። ለሁላችሁም አንድ ጥያቄ እንዲሆን ነው። ማን ነው አሁን ወንድሞች በዚህ ልክ ተነጋግረው ከዛ እንደ ይቅርታ ሲባባሉ ደስ ያለው? እንደኔ ነው ትምህርቱ ላይ ነው እንጂ እኔ አንተን አላውቅህ አታውቀኝ። እዚህ ላይ ነው እና ምንም ችግር የለውም። ይቅርታ አሁን እኔ ይቅርታ አድርጉልኝና እኔ ካንቺ በላይ ባላቅም እኔ አሁን ምንም አላወራውም። ያው እኔ አስቀይሜ ይቅርታ ነው ያልኩት። ሳሚ ሰው ይሁን በአንተ ወይኔ ግን እንዴት ነው ነገሩ? ሚታርክ ሳሚ ይሁንላችሁ። ሰው በቃ ይቅርታውን በገለጸ ለመኩ ሊገልጽ ይችላል። ስለዚህ ኢትስ ኦኬ። በጣም እንደዚህ በጣም ትቸገራላችሁ። ባይዘወይ እውነቴን ነው የምላችሁ፣ በጣም ነው የምትቸገሩት። ይቅርታ ለምሳሌ እኔ አሁን ይቅርታ ብትሉኝ ሜይ ቢ በቃ በአጭሩ ይቅርታ ስለ ጥፋቴ ስለ በደሌ ብያል በቃ አለቀ። አንዳንድ ሰው ደግሞ ያን ይቅርታውን ደግሞ ዴሊቨር የሚያደርግበት መንገድ አለው። ያ ሰው ሲያደርግ እኔ በአጭር ተናግሬማ እሱ ልለው አልገባም። በቃ ትልቁ ነገር ምንድን ነው? አጥፍቻለሁ፣ በድያለሁ፣ ወንድሜ እህቴ፣ አለቀ ዳሴት እንጂ አሁንም የቃላት ውስጥ ከገባን ደግሞ አንተ የመጀመሪያው ይቅርታ የጠየቀው ሰው ከልብ ይቅርታ አላልክም ሊሆንብክ ነው። ምክንያቱም ይቅርታ ማለት መተው ማለት ነው። በቃ ትቻለሁ ማለት ነው። እና በጣም ትቸገራላችሁ እንደዚህ አይነት ልብ ከያዛችሁ እህትና ወንድሞቼ። በቃ ይቅርታ መተው ነው፣ ዝቅ ማለት ነው። ወንድሜ ይልቅ እህቴ ከፍ ትበል እኔ ዝቅ ልበል በሚል ነው። እና በዛ አድርጉት። ለማንኛውም ቲጂ የመጨረሻ ድል ድጋሚ በቃ ወንድሜ ሳሚ አጥፍቼ በንግግር አንቺም ራስሽ እኮ የሌለ እንትኔ በቃ ጨርሼ ልተኛ ነው ብዬ ምናምን ድጋሚ ልታስጀምሪ ነው። በአጭሩ ወንድሜ ሳሚ አስቀይሜ በንግግሬ ብዬ ከሆነ አልፌ ከሆነ አላከበርኩ መስሎ ከታየኝ ይቅር በለኝ። በቃ ዛሴት ሲምፕል። ምናልባት ዲያቆን ስለ ይቅርታ ትርጉም ከእሱ በላይ የሚያውቅ የለም። ያው እኔ ምናልባት በተሳሳተ መንገድ ተረድቼ ከሆነ ይሄ እንዲህ አድርጎኝ እንዲበድሉኝ ምናምን ነገር አይደለም አያስፈልግም። ወይም ደግሞ በዚህ ሳሚዬ ምን ችግር የለውም። በቃ ይሄው ለሳሚሻ ኢትስ ኦኬ ማለት እንዴት ላስረዳ? በቃ በድያለሁ ይቅርታ ካልኳት በቂ ነው አይደለ? አንተ ከአንተ ጨረስክ። ያ ሰው ደግሞ በወደደው መልኩ ያን ነገር ሊናገር ይችላል። አንተ ስለተወክለት ያ ሰው የሚናገረው ነገር መጥቶ ሊኮረኩርህም ሊያስቀይምህም ወይኔ ይህን ሳናገር ሊላ አይገባም። በቃ አለቀ። አንተ ለምሳሌ ቅድም እድል ስሰጥህ ይቅርታ በንግግሬ ምናምን ብለህ በጣም አሪፍ በቃ ጨረስክ አንተ። እኔ የምረዳው ምንድነው እግዚአብሔር የሚረዳ በቃ ሳሚ ከዚህ በኋላ ትቶታል። ቲጂ ምንም ነገር ብትል ትቶላታል፣ ይቅር ብሏታል። ያለፈውን ነገር አያነሳም አያስታውስም ነው። ቲጂ ደግሞ እድል ሲሰዳት ደግሞ እንደምታያት እህት ናት፣ ሴት ናት። ስለዚህ እንዲሁ ያን ነገር ተጨማምሮ ደግሞ አንዳ ነገር ጨመር አረገች። አንተ 1 ብር ስታወራ እሷ 10 ብር አወራች። ኢትስ ኦኬ። የቀረው 9 ብር ደግሞ አንተ ትሞላና በቃ ችግር የለውም እሺ ብለን እንጨርሳለን። ያለዚያማ እኔ ልታሳድሮ ሊነጋብኝ ነው። ቤቲጂ በቃ በአጭሩ አቅርቢና እኔ ልተኛ ፕሊዝ። ቲጂ አቤት። እሺ ሳሚ ይቅርታ በቃ ምንድን ነው አንቺን በስርዓቱ ይቅርታ ቤት ቲጂ ይሳኩ ስለ እሺ ሳሚ ይቅርታ በቃ እኔ ምንም አልበደልከኝም፣ ግን ይቅርታ እኔ ካስቀየምኩ ይቅርታ። ኦኬ በቃ ደህና ዋሉ። ዲያቆን ዲያቆን እዝራ ስለመጣ ሰላም በለውና አንድ መዝሙር ሰምተኛል። ያይዶ ጌታ በቃ ሌላ ነገር አቁሙ። ከሌላ ከአንድ ደቂቃ ዲያቆን ሰላም ብያለሁ፣ ሁላችሁንም ሰላም ብያለሁ። ይቅር ስለተባባላችሁ በጣም ደስ ብሎኛል። በአጋጣሚ መዝሙርን ፈልጌ ነበርና ኢንቦክስን ቼክ አድርግ፣ መዝሙሬ ፈልጋለሁ። ሁላችሁንም ሰላም ብያለሁ። በጣም ይቅርታ ዝም ብዬ ስለገባው። እሺ እዝራ ወንድሜ፣ እሺ እንኳን በሰላም መጣ እዝራ። እሺ ቼክ አደርጋለሁ፣ ችግር የለውም። መረለን ቆይ እንዴ መዝሙሬ እንዳትሄድ አንድ ነገር ልበል። አንድ ደቂቃ ልውሰድ ብዬ ነው። ወንድሞች ስለታረቁ ደስ ብሎኛል። ለሁላችሁም አንድ ጥያቄ እንዲሆን ነው።
ማን ነው አሁን ወንድሞች በዚህ ልክ ተነጋግረው ከዛ እንደ ይቅርታ ሲባባሉ ደስ ያለው? እንደኔ በዚች ቤተክርስቲያን ውስጥ በዚች ህብረት ውስጥ በመኖሩ ውስጡ የረካ ሰው ማን ነው? መብራን ምስክሬ ናት። ውስጥ ይርክት ስላለ ነው። እና እዝራ ስላየው ደስ ብሎኛል። አንድ መዝሙር ቢዘምርልን አመሰግናለሁ። ያሬዶ አንድ መዝሙር ትንተፈኛለህ እንዳቆም ያሬዶ ይዘምር የኔን ፈንታ። እኔ ኦልሬዲ እየወጣው ነው ወደ ቤተክርስቲያን። በጣም ይቅርታ ግን በጣም ይቅርታ። መዝሙሬ ይዘምርልን። ያው ታውቁታላችሁ እንዴት እንደሚዘምር መዝሙር። እሱን ልጋብዞና እኔ ልውጣ ፈቃዳችሁ ከሆነ። ዲያቆን ብዙ ደክሟል ከኛ ጋር በጣም ተዘምረልን። ብዙ እዝራ የገላገለኝ እዝራ ኑርልን። በእውነት እንዲያው እዝራ ሱቱኤል ኑርልን እኮ እሱ ይዘምርላችሁ ነበር። እዝራ ደግሞ የሚሄድበታለሁ እግዚአብሔር ይስጠው። እኔ እንደው የምተኛበት አልጋለኝ እሄዳለሁ። ቀኑ ሙሉ አገልግሎት ነበረኝ ዛሬ ፕሊስ። እና አሁን ራሱ ከመሸ ነው ቤት የገባሁት። ስለዚህ እኔ ልረፍ። እናንተ መዝሙሩን ከፍታችሁ ያው እዝራ ማለ ከቻለ ግን እሱንም አታስጨንቁት። ስለምንወደው በጣም ስለምናከብረው እዝራ እያለን የእኔ መዘምር ምንም ጥቅም የለውም። ስለዚህ እዝራ ቢዘምርልን ደስታ ነበረኝ እኔም አዳምጬ። ግን ደግሞ የማይመች ከሆነ ደግሞ አናስጨንቀው ማለት ነው። አይ መምህር ከመጣማ እንኳን ማገልገል አለበት። ቡሄ ነው። በዛ ላይ ደግሞ ብርሃነ መለኮቱ የገለጸበት ቀን ነው። አንድ መዝሙር እንደማንም ተቸግሮ ይዘምርልን። እሺ ሰዓት አልወሰድባችሁ። በእግዚአብሔር ስም አንድ ዝማሬ እዘምራለሁ። ታቦር አበራ ምድርን ከደናት ያደመና እንቅልፍ የለንም ታላቅ ነጎድጓድ ሆኗልና አነቃን ለምስጋና። ታቦር አበራ ምድርን ከደናት ያደመና እንቅልፍ የለንም ታላቅ ነጎድጓድ ሆኗልና አነቃን ለምስጋና። ሙሴም የቀደመው ሰው ኤልያስ ኃይለኛው ተገልጠዋል በታቦር ምስክር ሆነው። እኛም ከገናናው ክብር የአባቱን ቃል ሰምተናል። በረዶ ሆኗል ልብሱ እጹብ እጹብ ብለናል። ታቦር አበራ ምድርን ከደናት ያደመና እንቅልፍ የለንም ታላቅ ነጎድጓድ ሆኗልና አነቃን ለምስጋና። ቃል ገብተህልኝ ነበር ልታሳየኝ ክብርህን። ንገስ ከሞት ቀስቅሰ አይቼ ያለው አሁን የእሳት ፈረሶች አሉ ተዋጊው የኔ ጌታ። አርሞንዔም ደስ አለው ሲሳራን ስለመታ። ታቦር አበራ ምድርን ከደናት ያደመና እንቅልፍ የለንም ታላቅ ነጎድጓድ ሆኗልና አነቃን ለምስጋና። ሁሉንም ብታከብር ሁሉንም ብትምረው ማነው ቸርነትህን የሚከለክለው? ጠዋትም የተጠራ አምሽቶም የገባው ሆነዋል ባለዋጋ ከበዛው ስጦታው። ታቦር አበራ ምድርን ከደናት ያደመና እንቅልፍ የለንም ታላቅ ነጎድጓድ ሆኗልና አነቃን ለምስጋና። ሙሴም የቀደመው ሰው ኤልያስ ኃይለኛው ተገኝተዋል በታቦር ምስክር ሆነው። እኛም ከገናናው ክብር የአባቱን ቃል ሰምተናል። በረዶ ሆኗል ልብሱ እጹብ እጹብ ብለናል።
ታቦር አበራ ምድርን ከደናት ያደመና እንቅልፍ የለንም ታላቅ ነጎድጓድ ሆኗልና አነቃን ለምስጋና። ዝማሬያችንን ይቀበልልን። እንኳን አደረሳችሁ። በዚህ አጋጣሚ ዝማሬ መላእክትን ያሰማልን። ዝራይ ዝማሬ መላእክትን ያሰማልን። ጸጋህን ያብዛልን። በጣም በጣም እናመሰግናለን። እንደዚሁ ደግሞ እየዘመርክ ደግሞ ከሰማያን መላእክት እነ ሚካኤል ከነ ገብርኤል ጋር ቆመ የምንዘምርበትን የዘላለም ደግሞ ተስፋ ደስታ የሆነውን ርስት መንግስት ሰማይን ያወርስህ በጣም የምንወደው በጣም የምናከብረው ወንድማችን ነው ዝራ እና ሁላችሁን ፍቅራችሁን ግለጹለት። እግዚአብሔር ይስጥልን። ዝማሬ መላእክትን ያሰማልን። እግዚአብሔር ያክብርልኝ። መዝሙር አመሰግናለሁ። አሜን ብያለሁ። ተባረክልኝ። አንተም ሁላችሁንም እጅግ በጣም አመሰግናለሁ። መዝሙርን ፈልጌ ብዙ ወንድሞች ያገኘው እዚህ እግዚአብሔር ያክብራችሁ። በጣም አመሰግናለሁ። ብዙዎች ወንድሞች ብቻ ሳይሆን እህቶችም አግኝተሃል። ወንድማችን ተጭኜህ ስላዘመርኩህ ይቅርታ ጠይቀሃለሁ። እለቱንም ደግሞ ሰብከህናልና በመዝሙር እግዚአብሔር አምላክ ቃለ ሕይወት ያሰማልን። ዝማሬ ዳዊትን ያሰማልን። ዝማሬ ያሬድን ያሰማልን። እግዚአብሔር አምላክ ፍጻሜህን ያሳምርልን። ሰዓትህን ስለተሻማሁኝ ይቅርታ። ችግር የለውም። እግዚአብሔር ያክብራችሁ። በቃ እኔ ልውጣ አሁን። በቃ እሺ፣ እስራኤል እንገናኛለን። ያሰማልን። እናመሰግናለን። እስራኤል በጣም ነው የምንወድ፣ በጣም ነው የምናከብር። ያሬዶም እናመሰግናለን። ደህና ደሩ። እዝራም ደግሞ በረከት ይድረሰት በጸሎት አስበን እና እናመሰግናለን። እግዚአብሔር ያክብረን። በቃ ጥሩ ማሰላማ ያሬዶ ልትሄዱ ወጣክ? አዎ እኛንን ተጭነን ነው የቆየነው። በጣም ምሽቷል። አሁን እንኳን አደረሳችሁ ብያለሁ። ሌሎቻችሁ ሁላችሁንም ዛሬ እንኳን ያው በቤተክርስቲያናችን መታሰቢያ በዓል በጣም ትልቅ በዓል ነው። ከዚህ ከነሐሴ ወይም ከፍልሰታ ጾም ላይ አበይት በዓላት ከሚባሉት ከሶስቶቹ 3 አበይት በዓላት ተብሎ የሚከበሩ አሉ። ከነሱ አንዱ ነውና እንግዲህ በአንድ ቦታ ሆነው ከሙታን ከብሔረ ሕያዋን በአካል ካሉት እና ከፈጣሪ ጋር እንግዲህ ሙሴ እንኳን ያ ሁሉ ጊዜ በመጽሐፍ ቅዱስ ሲነጋገረው ከእግዚአብሔር ጋር ቆይቶ ፊትህን ላሳየ